ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ተገኝተናል። አዳዲስ መረጃዎችን ይዘንላችሁ እንደተለመደው ዛሬም ተከስተናል እና የኢንተርናሽናል ጨዋታዎችን ስናነሳ የዩናይትድ ተጫዋቾችን በዛው ማንሳታችን አይቀርም። ትላንት በዓለም ዋንጫ ማጣሪያ ጨዋታ ላይ የተሳተፉ ልጆቻችን ነበሩ። ዛሬም የሚሳተፉ አሉ። ከትላንት ግን ደግሞ የቤንጃሚን ሼሽኮን እና የአንዳንድ ተጫዋቾችን በተለይ የአንዳንድ ሚዲያዎችን ቤንጃሚን ሼሽኮ ላይ እንደው ጥናት ሰርተናል፣ እንደዚህ አድርገናል እና ተጫዋቹን በዩናይትድ ቤት ገና ልጁ እየጀመረ ባለበት በዚህ ሙድ ውስጥ ጎል ማስቆጠር በጀመረ ጥሩ መንቀሳቀስ ባለበት ሰዓት ተጫዋቹ ላይ እየተሰጡ ያሉ ትችቶች ግን በጣም ከልክ እያለፉ መጥተዋል እና ይህን ጉዳይ ዛሬ እንመለከታለን። የሚዲያው የዩናይትድ ጥላቻ እስከ ምን ያህል ድረስ እንደሆነ አንዳንድ ተጫዋቾችን ኢቨን ከሌሎች ቡድኖች እያነሳል እና ያለን ከዛ ውጭ የክለቡ ሽያጭ የተለመደ ዜናችን ነው። ዛሬም አዲስ ነገር አለ። በጣም ቁልፍ ስብሰባ ትላንት ተደርጓል። ወሳኝ ስብሰባ ለንደን ላይ ስለ እሱ ነግራችኋል። ማርቲኔዝ በጣም በቅርብ ይመለሳል ተብሏል። ዱባይ ነው ያለው፣ ግን በሊቨርፑል ጨዋታ አይደርስም። ከዛ በኋላ ባሉ ጨዋታዎች ግን ለመመለስ ተዘጋጅቷል ተብሏል። በጣም የሚያስደስት ዜና ነው። ከቅድመ ዝውውር ዜና ጋር በተያያዘ የበርካታ ታዳጊ ተጫዋቾችን ባለተሰጥኦ ያላቸውን ተጫዋቾች ከመላው ዓለም ዩናይትድ የሚፈልጋቸውን አንድ አራት ነገር እነግራችኋለሁ። ስለ ጄጄ ገብርኤልም አዲስ ነገር ተሰምቷል። እሱንም የምነግራችሁ ይሆናል። ቤተሰቦች ብቻ አብራችሁኝ ስትቆዩ ሌሎችንም መረጃዎች በውስጥ የምታገኙ ነው የሚሆነው። እስከ መጨረሻው ድረስ እንድትከታተሉኝ አቅማችሁ፣ ጊዜያችሁ እና ገንዘባችሁ እስከፈቀደ ድረስ አብራችሁኝ እንድትሆኑ ቪዲዮን ላይክ በማድረግ እንድትከታተሉ ጋብዛለሁ። መልካም ቆይታ። በተለያዩ አህጉሮች ውስጥ የዓለም ዋንጫ ማጣሪያ ጨዋታዎች እየተካሄዱ ይገኛሉ። ትላንት ምሽትም የዩናይትድ ተጫዋቾች የተሳተፉበት የማጣሪያ ጨዋታዎች ተካሂደው ነበር። ከነኛ ጨዋታዎች መካከል ቤንጃሚን ሼሽኮ ስሎቬኒያ ብሔራዊ ቡድን ጅማሮ አድርጎ ጨዋታ ተጫውቶ ነበር ከስዊዘርላንድ ጋር፣ ግን ጨዋታው ባዶ ለባዶ አልቋል። ሼሽኮ ኦፍኮርስ ትላንት ጎል አላስቆጠረም፣ ነጥብ ተጋርተው ወጥቷል ስሎቬኒያዎች። ብሪያን ምቡሞ ደግሞ ትላንት እንዲሁ ከካሜሮን ብሔራዊ ቡድን ጋር እንዲሁ አንጎላን ገጥሞ ነበር። ይህም ጨዋታ እንዲሁ ባዶ ለባዶ ያለቀ ጨዋታ ነበር። በፕሌይኦፍ አሁንም ካሜሮን ወደ ዓለም ዋንጫ የማለፍ እድል አይ ቲንክ አላት። ሌኒ ዮሮም እንዲሁ ከፈረንሳይ ብሔራዊ ቡድን ጋር አንደር 21 እንደዚሁ ኢስቶኒያን በ6-1 በሆነ ሰፊ ውጤት ሲያሸንፉ 45 ደቂቃ ያህል የተጫወተ ተጫዋች ነው እና የዩናይትድ ተጫዋቾች ዛሬም ይቀጥላል የሚሳተፉባቸው ጨዋታዎች አሉ፣ ጠቁማቸዋለሁ በኋላ። ግን በጣም ወሳኝ የሆነ መነጋገር ያለብን ጉዳይ አለ እዚህ ጋር ቤተሰቦች፣ በተለይ ቤንጃሚን ሼሽኮን በተመለከተ እንደው ትላንት አላደረስኳችሁም እንጂ መረጃውን የብዙ አትሌቲክን አንድ መጠይቅ አይቼ ነበር፣ ተመልክቼ ነበር። ከትላንት በስቲያ ነው ኦፍኮርስ መጠይቁ የወጣው። ይሄ መጠይቅ ታዲያ ሚዲያዎች በተለይ እንግሊዝ ሚዲያዎች ምን ያህል በማንቸስተር ዩናይትድ ላይ እንደሚነሱ እና የዩናይትድ ትንሽ እንከን እየተፈለገ ስለ ዩናይትድ ምን ያህል ነገሮች ጎልተው እንደሚወሩ በደንብ አድርጎ ቁልጭ አድርጎ የሚያሳይ የጥናት ውጤት ነው ማለት ነው ይፋ ያደረገው። አሁን ይሄን ለምን እንዳልኩኝ እንደው መንደርደሪያ ሀሳቤን ላንሳ። ሼሽኮ ነው ዋነኛ ማዕከላችን የዚህ መረጃ። ለምሳሌ አሁን የስዊድን ብሔራዊ ቡድን ታውቃላችሁ በጣም ደካማ የሆነ የማጣሪያ ጊዜ እያሳለፈ ነው የሚገኘው። ትላንት በኮሶቮ በሜዳው ነው የተሸነፈው። ይሄ በሜዳው የተሸነፈው ቡድን የያዘው ስዊድን የፊት የአጥቂ መስመር ግን በአርሰናሉ አጥቂ ጊዮኬሬሽ እና በሊቨርፑሉ አይዛክ የተገነባ ነው። አስቡት የእነኚህ ሁለት ተጫዋቾችን ፕሮፋይል የወጣባቸውን ዋጋ እና የስዊድን ብሔራዊ ቡድን ሲምፕሊ አሁን የትላንት ኮሶቮን ማሸነፍ ይገባዋል ብላችሁ ወረቀት ላይ በእርግጠኝነት የምታወሩለት ቲም ነበር። ነገር ግን ተቃራኒ ነው የሆነ ያለው ማለት ነው። በተለይ ሁለቱ አጥቂዎች አንድ ላይ የተሰለፉባቸው ጨዋታዎች ላይ እነኛ አጥቂዎች በሊጋቸውም ጥሩ ነገር እየሰሩ አይደለም፣ በብሔራዊ ቡድንም ደግሞ እንዲሁ የባሰ ደካማ የሆነ ጊዜ እያሳለፉ ነው የሚገኙት። አሁን አይዛክ በትላንቱ ጨዋታ 6.3 ሬቲንግ ተሰጥቶታል። በጨዋታው ላይ ጊዮኬሬሽ ያገኘው እንደዚሁ ስታት በሬቲንግ ማለት ነው 7.1 ነው ቤተሰቦቻችን።
ፍሎራን ዊትስ የሊቨርፑልን እንደው እዚህ ጋር ልጨምረው 6.4 ነው ያገኘው ሬቲንግ ማለት ነው። እና ጊዮኬሬዥ 5.8 አይዛክ ደግሞ 6.3 ነው ያገኘው። ጊዮኬሬዥ 5.8 ሬቲንግ፣ ሼሽኮ ደግሞ 7.1 ሬቲንግ ነው ያገኘው ማለት ነው። ይሄ አሁን ቡድኑ አቻ ቢወጣም የሼሽኮ ብሔራዊ ቡድን ስሎቬኒያ ግን ተጫዋቹ በግል ሲያደርግ የነበረው እንቅስቃሴ እንደ አጥቂ እንደው መስራት መተግበር ያለበትን ነገር እየሰራ እንደሆነ እንደ አጥቂ በአግባቡ የማጥቃት ሚናውን እየተጫወተ እየተወጣ እንደነበረ ልጁ ያመላክታችኋል። እንግዲህ ለተጫዋቾች 7 እና ከዛ በላይ ሬቲንግ ሲሰጣቸው በጨዋታው ላይ ጥሩ ነገር እንዳሳለፉ ኢቨን ጎል ባያስቆጥሩ እንኳን ጥሩ ነገር እንዳሳለፉ ትረዳላችሁ። ችግሩ አሁን ከ6 ከምናምን ከሆነ ሬቲንግ ምንም ሳትሰሩ ወጣችሁ ይባላል። 5 ከሆነ ደግሞ ጭራሽ ከአቅም በታች ተጫወታችሁ ነው የሚባሉ። እንግዲህ በሬቲንግ አሁን ይሄን ጊዮኬሬሽ 5 አካባቢ ያገኘ 5.8 እንዲሁ አይዛክ ደግሞ 6.3 አገኘ ማለት ነው። እንደው አሁን መንጌ ይሄን ነገር ለምን አነሳ ብላችሁ ካላችሁ ሰሞኑን ቤንጃሚን ሼሽኮ ላይ እየተነሳበት ያለ የሚዲያ ጫና አለ። እኔ ዘመቻ ልበል ዋጭሩ። ከዚህ ዘመቻ ውስጥ አንዱ ዘአትሌቲክ ያወጣው የጥናት ውጤት ነው እና የጥናቱ ውጤት ምን እንደሚመስል እነግራችኋለሁ ቤተሰቦቻችን። ከዛ በፊት ግን እንደው የምናነጻጽረው ቤንጃሚን ሼሽኮን ከሁለቱ የእንግሊዝ ግዙፍ አጥቂዎች ጋር ስለሆነ የእንግሊዝ ስል በእንግሊዝ ፕሪሚየር ሊግ የሚጫወቱ ማለት ነው ከጊዮኬሬሽ እና እንዲሁም ከአሌክሳንደር አይዛክ ጋር ስለሆነ የምናነጻጽረው ትችቱም ከነሱ አንጻር ስለሆነ አሁን የሚቃኘው ጊዮኬሬሽ 14 ጨዋታ በዚህ ሲዝን አድርጎ ያስቆጠረው ጎል እስካሁን ድረስ 2 ብቻ ነው። እነኝንም 2 ጎሎች ያስቆጠረው ከሊድስ ዩናይትድ እና ከኖቲንግሃም ፎረስት ጋር አርሰናል ሲጫወት ነው። ጊዮኬሬሽ ባለፉት 8 ጨዋታዎች ላይ ጎል አላስቆጠርም። ከኮሶቮ፣ ስዊዘርላንድ፣ ዌስትሃም፣ ኦሎምፒያኮስ፣ ኒውካስል፣ ፖርት ቫሌ፣ ማንቸስተር ሲቲ እና አትሌቲክ ክለብ ጋር ሲጫወቱ አርሰናሎች ጎል ሳያስቆጠር የወጣባቸው ጨዋታዎች ናቸው። ኦልሞስት 8 ጨዋታዎች ማለት ነው። ቤተሰቦቻችን ይሄን ነገር ያዙልኝ። አሁን ቤንጃሚን ሼሽኮ በዩናይትድ ቤት 7 ጎል እንኳን በአግባቡ ቋሚ ሆኖ ሳይሰለፍ እንደው ጎል ሳያስቆጥር የወጣባቸው ጊዜያቶች ነበሩ። ያኔ ሲሰጥበት የነበሩ አስተያየቶች በተቃራኒ ቡድን ደጋፊዎች እና በተለይ በትላልቅ ሚዲያዎች ሲጻፍበት ገና ፍሎፕ እንደሆነ ገና በዩናይትድ መቶ እንደው በቂ የሆነ ሊጉን የመለማመጃ ጊዜ እንኳን ሳያገኝ አስቡት። እንግዲህ ልጁ ሲተችበት የነበረው መንገድ በጣም የሚያሳዝን ነው ማለት ነው። እንደው ምን አለ መሰላችሁ በእግር ኳስ ብዙ ጊዜ ታዘባችሁ ከሆነ እቺ 007 የሚሏት ሞክ ማድረጊያ ባለች በተለይ የተቃራኒ ቡድን ደጋፊዎች በዩናይትድ ላይ ይጠቀሟታል። ዘአትሌቲክም እንደውም ችን ቃል ተጠቅሟታል 007። በጣም ያስገረመኝ እና እናንተንም ነግራቸዋል እንድታደርጉት ምን መሰላቸው? የላችሁ ቤተሰቦች ቻት ጂፒቲ ላይ ግቡና ዋት ዳዝ ኢት ሚን 007 ኢን ፉትቦል ብላችሁ ጠይቁት። ቻት ጂፒቲ ላይ ገብታችሁ ይኸው ጠየቅኩትን አሁን ዋት ዳዝ ኢት ሚን 007 ኢን ፉትቦል ብላችሁ ስትጠይቁት የሚሰጣችሁ ምላሽ ምን መሰላችሁ? ይሄ ማለት ተጫዋቾችን ሞክ ማድረጊያ ኦፊሻል የሆነ ላንጉጅ ቋንቋ ሳይሆን አንድ ተጫዋች በተለይ በፉትቦል ደጋፊዎች እርስ በርስ ለመበሻሸቅ የሚጠቀሙበት ጆክ ወይንም እንደ ሜም ነው ብሎ ነው የገለጸው። ተርጓሚው ምን ማለት መሰላችሁ? 0 ጎል 0 አሲስት እና ኢን 7 ጌምስ ማለት ነው። ቤተሰቦቻችን 0 ጎል 0 አሲስት እና ኢን 7 ጌምስ በ7 ጨዋታ ምንም አላገባም ምንም አሲስት አላደረገም ብሎ አንድን ተጫዋች ለመተቸት የሚጠቀሙበት ቃል ነው ማለት ነው። ይሄ ቃል ለዩናይትድ ለብቻው እንደተፈጠረ ታውቃላችሁ ቤተሰቦቻችን። ለዩናይትድ ተጫዋቾችን ለመተቸት የተፈጠረ ቃል ነው። ማረጋገጫ እንደው ለመስጠት ይኸው ምን እላችኋለሁ መሰላችሁ? አሁን ቻትጂፒቲ ላይ ቅድም እንዳልኳችሁ ግቡና ይህን ነገር ምን ማለት ነው ብላችሁ ሰርች ስታደርጉት እንደዚህ አብራራላችሁና ምን ማለት እንደሆነ ለምሳሌ ብሎ ምሳሌ ሲያስቀምጥ ግን ማን እንደሚያስቀምጥ ታውቃላችሁ? የሚያስገርም እኮ ነው። ማንቸስተር ዩናይትድን ያስቀምጣል። ፎር ኤግዛምፕል ብሎ ኢፍ ኤ ፕላየር ጆይንስ ማንቸስተር ዩናይትድ ኤንድ አፍተር 7 ማች ስቲል ሃዝ 0 ጎልስ ኤንድ 0 አሲስት ፋንስ ማይት ሴይ ሂ ሃዝ ኮምፕሊትድ ሂዝ 007 ሚሽን ብሎ ይገልጽላችኋል ማለት ነው። አያችሁ? ስለዚህ እኔ በጣም ያስገረመኝና እንደው ተጨማሪ ላብራራለሁ ሁሉ ይለያል ቻት ጂፒቲ። እኔ አልፈልግም፣ በቃ የምፈልገው ይሄንን ነገር ነበር። አያችሁ
ለካ ቃሉ ራሱ በራሱ የተፈጠረው ለማንቸስተር ዩናይትድ ደጋፊ ተጫዋቾችን ለመተቸት ነው፣ በተቃራኒ ሚዲያዎች ወይንም በተቃራኒ ቡድን ደጋፊዎች ማለት ነው። ይሄ ነገር እንደው በጣም አስገርም። ዩናይትድ ዝም ብሎ አይደለም እየተተቸ ያለው፣ በደንብ በተደራጀ መልኩ ዩናይትድ ቤት ማሳተ ጎል ማን እንደው ሳያስቆጥር ወጣ ተብሎ ጨዋታ እየተቆጠረ በስነ ስርዓት በደንብ ጨዋታ ስታቶች እየታዩ ዩናይትድ ቤት መረጋጋት እንዳይኖር፣ ተጫዋቾች ተረጋግተው እንዳይጫወቱ ጫና ለመፍጠር ማህበራዊ ሚዲያው ላይ መረበሽ እና እነሱን ማወክ ዩናይትድ ላይ የተያዘበት ዘመቻ ነው። ይሄን ያልኩት አሁን እንደው ይሄ ዘመቻ በአርሰናል ተጫዋቾች ላይ በደንብ ቢሰራ ኖሮ አስቡት እስቲ አሁን ጊዮኬሬሽ በ8 ጨዋታዎች ላይ በዛ መልኩ ጎል ሳያስቆጠር እየወጣ በዛ መልኩ በጣም መጥፎ የሆነ ሬቲንግ እያስመዘገበ፣ ግን ቤንጃሚን ሼሽኮ አሁን በዩናይትድ ቤት በጣም ፍሎፕ የሆነ ተጫዋች ነው ብለው ኤጀንቶች ድምፅ መስጠት ማለት የሚያሳፍር በጣም የሚያሳፍር ነገር ነው። እንደው አሁን ወደ ዘ አትሌቲክ መረጃ እንደው ልምጣ ተመልሼ። ዘ አትሌቲክ እንደሚለው ከሆነ 20 ኤጀንቶችን ጠየቅኳል። በመላው ዓለም አሉ የተባሉ ፍቃድ የተሰጣቸው ኤጀንቶች ብዛት ወደ 4000 የሚጠጋ ኤጀንት ነው። ቤተሰቦቻችን 4000። እነሱ እንግዲህ ለሳምፕል ለዘገባ እንዲመቻቸው እና ማንቸስተር ዩናይትድ የሚባል ስም ካለና የዩናይትድ ተጫዋች ከተጠቀሰ ያው ሰው ገብቶ ስለሚያይና ይኸው እኛ ማወራንበት እኮ አይደል ተገደን። ስለዚህ የትኛው ሚዲያ ያወረዋል? የተቃራኒ ቡድን ሚዲያ ከሆነ ደግሞ በጣም በደስታ ነው የሚያወራው ይህን ጉዳይ። ምክንያቱም ስለ ዩናይትድ ጥሩ ውጤት አይደለም አይወጣው፣ ከኤጀንቱ ምላሽ የተገኘው ጥሩ ነገር አይደለም። እና ምን ይላል ዘ አትሌቲክ? በጣም መጥፎ የምትሏቸውን የክረምት የዝውውር መስኮት ፈራሚዎችን ገለጹ ሲባል ቤንጃሚን ሼሽኮ ተቀመጠ አሉ በአንደኛ ላይ። እና እነኚህ ኤጀንቶች እኔ እርግጠኛ ሆኜ መናገር የምችለው የተጫዋቾቹ ወኪሎች ኤጀንት ሊሆኑ አይችሉም። እንግዲህ የሌላ ወኪሎች ናቸው ሊሆኑ የሚችሉት። መቼስ ምናልባት የተጫዋቹን ወኪል የትኛው ምርጥ ፈራሚ ነው ለየትኛው ክለብ ብለህ ብትጠይቀው የራሱን ተጫዋች እንደሚል ምንም ጥያቄ የለው። አሁን ችግሩ እነኚህ ኤጀንቶች የማን ደጋፊ ናቸው የሚለው ነው ትልቁ ነጥብ መሆን ያለበት ማለት ነው ቤተሰቦቻችን። ከዛ በኋላ የምታገኙት ምላሽ ባጭሩ አብዛኞቹ የሊቨርፑል ደጋፊዎች እንደሆኑ የአርሰናል ደጋፊዎች እንደሆኑ ወይንም ደግሞ ዩናይትድ ጠል እንደሆኑ በደንብ ቁልጭ አድርጎ ያመላክታቸዋል። በየትኛውም መስፈርት በየትኛውም እግር ኳስ እውቀት እንደው ከስሜት ነፃ ሆናችሁ ነገሮችን የምትገመግሙ የምታዩ ከሆነ ቤንጃሚን ሴስኮ የ22 ዓመት ተጫዋች ነው። ይሄ ተጫዋች በክረምቱ የዝውውር መስኮት ፍሎፕ የሆነ እንደው መፈረም ያልነበረበት ውድቀት የሆነ ፈራሚ ነው ብላችሁ በፍጹም ቮት ልታደርጉ አትችሉም። እውነተኛ ሚዛናዊና ትክክለኛ እግር ኳስ ተመልካች ወይም ትክክለኛ ኤጀንት ስለ እግር ኳስ እናውቃለን የምትሉ ኤጀንት ከሆናችሁ ማለት ነው። ኖርማሊ አሁን እኛ የዩናይትድ ደጋፊ ስለሆነን ወይም ደግሞ ቤንጃሚን ሼሽኮን ለመከላከል አይደል፣ ግን ያየነው ነገር ነው። አሁን ለአይዛክ የወጣው ምን ያህል ገንዘብ ነው ቤተሰቦቻችን? አርሰናሎችስ ቢሆን ለጊዮኬሬዥ ያወጡት ምን ያህል ገንዘብ ኢማጂን። ለፍሎሪያን ዊትዝ ሊቨርፑሎች ያወጡት ገንዘብ ምን ያህል ነው? እንደው እሱ አጥቂ ባይሆንም ግን እነኚህ ተጫዋቾች ፍሎፕ ናቸው ተብለው በኤጀንቶች እዛ ጋር አለመውጣታቸው ከላይ ማለት ነው። እንደው እዚህ ጋር እኔ ላስቀምጥላችሁ ስክሪንሹቱን እንዲታያችሁ ማለት ነው የጥናቱን ውጤት በጣም የሚያስቅ ውጤት እንደሆነና ዩናይትድ ላይ ምን ያህል ዘመቻ እንደሚደረግበት ማለት ነው ቤተሰቦቻችን። እና ከነኚህ 20 ወኪሎች 6ቱ ነው ይሄን ብለው የተናገሩት ማለት ነው። ቤንጃሚን ሼሽኮ በጣም መጥፎ የሆነ ዝውውር በቃ ከዋጋው አንጻር ልጁ እያደረገ ካለው አንጻርና ወደፊት ከሚያደርገው ነገር አንጻር በጣም መጥፎ ዝውውር አሉት። ይሄ በጣም የሚያሳፍር ነው። እኔ ዛ አትሌቲክን የሚያክል ጋዜጣ በራሱ እንደው ከኤጀንቱ እነሱን ተጠቀመ ኤጀንቶቹን ተጠቀመ በቃ እኔ አይደለሁም ያልኩት ኤጀንቶቹ ነው ያሉት አይነት ነገር ነው። ቤንጃሚን ሼሽኮ 6 ድምፅ ተሰጣሉ። ይህ መጥፎ ዝውውር ነው የሆነው ተብሎ የአርሰናል ደጋፊዎች መሆን አለባቸው ይህን ድምፅ የሰጡት። ምክንያቱም ልጁ ወደ አርሰናል ስላልፈረመ ለአርሰናል ስላልተጫወተ እንዴት ነው የሚመስለው ይሄ ነገር? ጀምስ ስትራፎርድን ደግሞ አሉ ያው የሲቲው ግብ ጠባቂ 3 ድምፅ ተሰጥቶበታል። 3 ኤጀንቶች ድምፅ ሰጥተዋል ማለት ነው መጥፎ ፈራሚ ብለው። ከዛ ውጭ ደግሞ ቪሳን 1 ድምፅ ተሰጥቶታል። ጀደን ሳንቾ 1 ድምፅ ተሰጥቶታል። አሁን አስባችሁታል? ሳንቾ ከሴስኮ በላይ በታች እንደው ድምፅ ሲያገኝ እዚህ ጋር ያው በለጠው ማለት እኮ ነው። ጀደን ሳንቾ 1 ወኪል ብቻ ነው መጥፎ ነው ያለው ማለት ነው። ብዙ ወኪሎች ሳንቾን ዘለውት ቀጥታ የተኮሩት የት ላይ ነው? ቤንጃሚን ሼሽኮ ላይ ነው። 6 ወኪሎች ከ20ዎቹ ማለት ነው። ኦልሞስት በቃ እኮ ግማሽ ደረሱ እነኚህ ወኪሎች።
እና ሌሎቹ በሙሉ የተሰጣቸው አንድ ፖይንት ነው ማለት ነው። እና እነኝህን ስታዩ አሌክሳንደር ኢሳክ ለምሳሌ አሁን አንድ ነው የተሰጠው። ለምሳሌ አሁን ጀምስ ጊተንስ የቼልሲው አንድ ነው የተሰጠው። አስባችሁታል? ጀምስ ጊተንስ የቼልሲው ተጫዋች ማለት ነው። እና ይሄ ነገር እኔ ምን ብዬ እንደምናገር ቤተሰቦቻችን ምንም እንደው የምናገረውም ነገር የለኝም። በቃ ይሄ ግልጽ የሆነ የሚዲያ ዩናይትድ ላይ ያለው የሚዲያ ጥላቻ እና በዩናይትድ እንደው ስለ ዩናይትድ አውርቶ በልቶ ለማደር የሚያደርጉት የሚሄዱበት መንገድ እኔ የዩናይትድ ተጫዋቾች በዩናይትድ ቤት እንደው ሳይሳካላቸው ሲቀር እና ተጫዋቾቹ ከፍተኛ ጫና ውስጥ ቢገቡ እኔ በተጫዋቾቹም አሁን መፍረድ በጣም ከበደኝ ማለት ነው። ፋሚሊዎች በጣም ከበደኝ። ምክንያቱም ደጋፊ ብቻ አይደለም ጫና የሚያሳድርባቸው፣ በጣም የተቃራኒ ቡድን ደጋፊዎች ሚዲያው የሚያሳድርባቸው ጫና እውነት ለመናገር እንደ ሰው በጣም ከባድ የሚሸከሙት ጫና። አሁን እስቲ ልብ ብሉ። አሁን ቤንጃሚን ሼስኮ እነኚህን ጫናዎች ልጁ እንደው ትኩረት ሰጥቶ ልጁ እንደዚህ ሜንታሊቲው በጣም ጠንካራ ነው፣ ምንም ጥያቄ የለውም። ቤንጃሚን ሼስኮ እንደዚህ አይነት ነገሮች አይበግሩትም። እና ልጁ አሁን ትኩረት ሰጥቶ ሚዲያዎችን ቢከታተል እንደው ንጽጽሩን ቢሰማ ምን ፊል ሊያደርግ እንደሚችል አስቡት። ፋክቱን ግን እኛ እናውቀዋለን። ልጁ ምን እየሰራ እንደሆነ በዩናይትድ ቤት ምን ያህል ተስፋ ያለው ተጫዋች እንደሆነ በባለፉት ጥቂት ጨዋታዎች በጣም እናውቃለን። እያጋነንኩት አይደለም፣ ግን በጣም ተስፋ የሚሰጥ አጥቂ ነው ቤንጃሚን ሼስኮ። ገና እድሜው 22 የሆነ አጥቂ ነው ይሄ ልጅ፣ ገና 22 ዓመት አጥቂ ነው። በተቃራኒው ደግሞ አሁን ሌላ እንደዚሁ ጥናት ልንገራችሁ። ምርጡስ ፈራሚ ማን ነው በፕሪሚየር ሊጉ ተብለው እነኚህ 20 ኤጀንቶች ሲጠየቁ አንደኛ ላይ ያስቀምጡት ዶናሩማ ነው። ኦፍኮርስ እዚህ ጋር ብዙ ተቃውሞም የለኝም፣ ብዙ የምናገረውም ነገር የለኝም። 5 ኤጀንቶች ዶናሩማ ብሎ ጃክ ግሪሊሽ 4 ኤጀንቶች ግሪሊሽ ብለውታል። በጣም የሚያስገርመው ቪክተር ጌኬሬዥን ደግሞ 2 ኤጀንቶች እንዲህ ብለው ተናገሩ ማለት ነው። አያችሁ ሲምፕሊ አሁን የማን ደጋፊ እንደሆኑ አብዛኞቹ ኤጀንቶች የሰጡት ወይ ከአርሰናል ናቸው ኤጀንቶች ወይ ደግሞ ከማንቸስተር ሲቲ ናቸው ማለት ነው እነኚህ ኤጀንቶች። አያችሁ ከዛ በኋላ ነው አሁን ማን አስቡት፣ አርሰናልና ዩናይትድ ደግሞ አሚን ሲቲ ደግሞ የዩናይትድ ምን ያህል ጠላት እንደሆነ በቀጥታ የሚያመላክታቸው የጥናቱ ውጤት ይሄ ነው። ዶናሩማ 5፣ ጃክ ግሪሊሽ 4፣ ቪክተር ጌኬሬሽ ደግሞ 2 አላሉ። ጌኬሬሽን 2 ተሰጡት ምርጡ ፈራሚ ከሚሉት ውስጥ ማለት ነው። አሁን እስቲ ብሪያን ምቡሞ እንደው ዩናይትድ የሚያገኛቸውን የጎል ማግባት እድሎች በአግባቡ ቢጠቀም ይሄ ኤክስፔክትድ ጎሎችን ማለት ነው በትክክል ቢያገባቸው ብሪያን ምቡሞ በዩናይትድ ቤት ቲም ውስጥ የፈጠረውን ተጽዕኖ እንደው በአጥቂው መስመር ላይ ዩናይትድን ምን ያህል አስፈሪ እንዳደረገው ምን ያህል እንደቀየረው እኛ በደንብ አድርገን ነው የምናውቀው። በጎል ባይታጀብም ቲሙ የሚፈለገውን ጎል ቲሙ ባያስቆጥርም ግን እንደ ቡድን ብሪያን ምቡሞ በዩናይትድ ቤት ያመጣው ለውጥ ፊት መስመር ላይ በጣም የማይታመን ነው። ግን ብሪያን ምቡሞ እዚህ ጋር ድምፅ የተሰጠው አንድ ነው ማለት ነው እና በጣም የሚያስገርም ነው። ብሪያን ምቡሞ እዚህ ጋር የለም፣ ቤተሰቦቻችን የለም፣ ስሙም የለም። ከንጭ አሚን አንድ ድምፅ ተሰጥቶታል አለ አንድ ድምፅ ብቻ አግኝቷል ብሪያን ምቡሞ ማለት ነው። እና ይሄ እንደው አሁን ኢዜም አንድ ድምፅ አለው። አሁን ኢዜ በአርሰናል ቤት የፈጠረውን ተጽዕኖ እና ብሪያን ምቡሞ በዩናይትድ ቤት ቲሙን በመቀየር ደረጃ የፈጠረውን ተጽዕኖ እስቲ ኮምፓየር አድርጉት፣ አነጻጽሩት ማለት ነው። እና ይሄን ሲምፕሊ ምን ብዬ ነው እኔም አልፈው ዩናይትድ ላይ የሚሰጡ ይሄ ሚዲያ ጫናዎች ፍሎራን ዊትስ በባለፉት የሊቨርፑል ጨዋታዎቹ ላይ የሁሉ ገንዘብ ወጥቶበት እስቲ ኢማጅን አስቡት። በቃ ሲምፕሊ አንድ ነገር ተናግሬ ላብቅ። ይሄን ነገር ብዙ አልሄድበት ብዙም አወሩ። ፍሎራን ዊትስን ለማስፈረም ያወጡትን ገንዘብ፣ አይዛክን ለማስፈረም ያወጡት ገንዘብ ሊቨርፑሎች ከ250 ቢሊዮን ፓውንድ በላይ ለሁለቱ ዝውውሮች አውጥቷል። እነኚህ ተጫዋቾች ለዩናይትድ ፈርመው ቢሆን ኖር እና በዩናይትድ ቤት እንደዚህ በዚህ ጎል ባለማግባት እና ብዙ እንደው አይዛክ እንኳን አንድ አግብተዋል መሰለኝ በካራባኦ ካፕ መሰለኝ። ፍሎራን ዊትዝን ደግሞ አስቡት እስቲ የዩናይትድ ተጫዋች ቢሆን ኖሮ ሚዲያው የሚያደርስበት ትችት የሚያደርስበት ጫና የሚሰሩ ሜሞችን አስቡት። ግን ሲምፕሊ እሱ የዩናይትድ ተጫዋች ስላልሆነ እና የሊቨርፑል ተጫዋች ስለሆነ ብቻ ማንም ስለ ፍሎራን ዊትስ መጥፎ መንቀሳቀስ ማንም አይጨንቁም። እንደውም ፐንዲቶች ሲናገሩ ምን ይላሉ? ጊዜ ይሰጠው ነው የሚሉት። ጊዜ ይሰጠው። ፍሎራን ዊትስ ከተለየ ሊግ ነው የመጣው። ከተጫዋቾቹ ጋር ብዙ አልተግባባም። የሊጉ ፍጥነት ከብዶታል። የሊጉ ጉልበት የሚጠይቅ የአጨዋወት ስታይል በጣም ስለከበደው ጊዜ ይፈልጋል ፍሎራን ዊትስ ብለው ነው ዲፌንድ የሚያደርጉለት ማለት ነው ሚዲያዎች። የትኛው ሚዲያ ነው? የዩናይትድ ተጫዋች ሲሆን ግን ኬዙ ይሄ አይደለም። በቀጥታ አታክ ነው የሚደረገው። ተጫዋቹ ይሄን ያህል ገንዘብ ወጥቶበታል፣ በፍጹም ለፕሪሚየር ሊጉ የሚመጠን አጥቂ አይደለም ቤንጃሚን ሴስኮ ብለው
በ4 ነጥብ ይደመድሙላቸዋል ማለት ነው እና ተጫዋቹን መጨፍለቅ ይመጣል። ይሄ ነገር እንደው በጣም ስለበዛ ላንሳው ብዬ ነው እንጂ ቤንጃሚን ሼሽኮ ካለው እድሜ አንፃር 22 ነው። እንደው ሰሞኑን ካሳየን ፍንጭ አንፃር ልጁ ቀስ እያለ እየተላመደ ሲመጣ እሱም እንደተናገረው ሊጉን አጫወቱን ባህሪያቸውን በደንብ አድርጎ እየተላመደ ያለ ተጫዋች ነው። እኛ በቅርበት በደንብ ስለምንከታተለው ነው እና ተጫዋቹ በራስ መተማመኑ እየጨመረ ያለ ልጅ ነው። ተከላካዮችን በደንብ አድርጎ እያጠና ነው። በእያንዳንዱ ሙቭመንቱ፣ እንቅስቃሴው የተቃራኒ ቡድን ተከላካዮችን የሚረብሽ ነው። የአየር ላይ ኳስ አጠቃቀሙ በጣም ጥሩ ነው። ተጫዋቹ ያለውን ብቃት ሙሉ ለሙሉ አላሳየም፣ እናውቃለን። ይሄ ግን ደግሞ እየተሻሻለ የመጣ ተጫዋች እንደሆነ እድሜውንም እንደው ከግምት አስገብተን መሻሻል የሚችል አጥቂ መሆኑን በእርግጠኝነት መናገር እንችላለን። አሁን ካሳየን ነገሮች አንጻር ማለት ነው። እንዴ በእድሜው እኮ ታውቃላችሁ ሼሽኮ አንደር 23 ከ23 ዓመት በታች ከሆናቸው ተጫዋቾች መካከል በ2023/24 ሲዝን ብዙ ጎል ያስቆጠረው እኮ ቤንጃሚን ሼሽኮ ነው። ቤተሰቦቻችን ያው የሌብዚግ ስታቱንም ወስደን ማለት ነው 41 ጎል ያስቆጠረው። ከሱ ውጭ ጁድ ቤሊንግሃም ነው 38 ጎል ያስቆጠረው። ፍሎራን ዊትዝ እንዲሁ 34 አስቆጥሯል እዛ ጀርመን እያለ። ሞስሊላ እንዲሁ 33 አስቆጥሮ፣ ሆይላንድ ደግሞ 29 ጎሎችን ነው ያስቆጠረው። በእድሜው አንደኛ ነው ልጁ እስካሁን ከ2023/24 ሲዝን ጀምሮ ብዙ ጎል ያስቆጠረው ማለት ነው። አሁን ይሄን ልጅ ነው ማለት ነው የሚተቹት። ይሄን ልጅ ነው ውድቀት የሆነ ዝውውር ነው ብለው 120-130 ሚሊዮን ፓውንድ የፈረመ ፍሎራን ዊትዝ እያለ ቤንጃሚን ሼሽኮ በ70 ሚሊዮን ፓውንድ የፈረመን አጥቂ በፍጹም በቃ ኪሳራ የሆነ ዝውውር ብለው እየገለጹ ያሉት ያሳዝናል። በጣም ያሳዝናል። ቤተሰቦች እኔ ምንም አልልም። ብቻ እናንተ የተሰማችሁን የሚሰማችሁም ስሜት ካለ እናንተ ማሳባችሁን ኮሜንት ላይ ብታሰፍሩ ደስ ይለኛል። እንቀጥል። መረጃዎቻችን ይቀጥሉ። ቤተሰቦቻችን በጣም ቆየሁበት፣ ስሜታዊ ሆኜ የቆየሁበት በዛ ጉዳይ ላይ ሰሞኑን ውስጤ ይዤ የነበረ ነገር ስለሆነ ነው ሳብላላው ቆይቼ 3 ቀን ሆነው መረጃውን እያየሁት ስለነበር እንደው ዛሬ እናወራበት ብዬ ነው። አትሌቲክም ይሄን መጠይቅ ሲያወጣ ያወራሁበት። ወደ አጫጭር መረጃዎች ስናልፍ ያው ዛሬ የሚጠበቁ ጨዋታዎች አሉ። በእንግሊዝ ብሔራዊ ቡድን ይጫወታል። ያው እንግዲህ የኛው ተጫዋች ነው ማርከስ ራሽፎርድ በዛሬ ጨዋታውን ያደርጋል። እንዲሁም የአማድ ዲያሏ አይቬሪ ኮስትም ትጫወታለች ወደ ዓለም ዋንጫው ለማለፍ እንግዲህ ዛሬ ጨዋታ ተጠባቂ ያላት። ከዛ ውጭ ሞሮኮ ማለፏን ብታረጋግጥም ዛሬ ጨዋታዋን ታደርጋለች። ይህን ማዝራዊ ቡድን ማለት ነው። የፖርቹጋሉ ብሩኖ ፈርናንዴዝ ሀገር ዛሬ የማጣሪያ ጨዋታ የምታደርግበት ቀን ነው። ብራዚል የወዳጅነት ጨዋታ አላት። እነ ኩኛና እነ ካሳሜሮ ከጃፓን ጋር ጨዋታ ያደርጋሉ። እንግዲህ ይህን ይመስላል የዩናይትድ ተጫዋቾች የሚሳተፉባቸው ጨዋታዎች ናቸው። እንደው መመልከት ካለባችሁ ለመጠቆም ያህል ነው። ወደ ዋናው መረጃችን ስናልፍ ያው እንግሊዝ ፕሪሚየር ሊግ አሁን ሰላማችንን አገኘን። ትንሽም ቢሆን የኢንተርናሽናል ብሬክ ቦሪንግ ነው አይደል ቤተሰቦች? ብዙዎቻቸው ይሄን እንደምትሉ አውቃለሁ። እና ትንሽ ያለ እንግሊዝ ፕሪሚየር ሊግ ጨዋታዎች ሳምንቱ ከበድ ይላል እና አይገፋም። አሁን ግን ያው የመጨረሻ ጨዋታ ነው የሚደረገው አይ ቲንክ ዛሬ እና ነገ። ከዛ በኋላ በሳምንቱ መጨረሻ በለመድናቸው ተናፋቂዎቹ ጨዋታዎች እንመልሳለን። በእንግሊዝ ፕሪሚየር ሊግ ዩናይትድ እሁድ ነው ጨዋታ የሚያደርገው ከሊቨርፑል ጋር የሚጠበቅ ነው እና ላሜንስ እዛ ጨዋታ ላይ ቋሚ ሆኖ ይሰለፋል የሚለው ከሩበን አሞሪም ውሳኔዎች በአንጻር የሚጠበቅ ነው። ዩሮ በዩናይትድ ቋሚ አሰላለፍ ይመለሳል ተብሎ ይጠበቃል። ዩናይትድ ፍጹም የተለየ ቲም ነው። ዩሮ ቋሚ ሆኖ ሲሰለፍ ሼሽኮስ ሊቨርፑል ላይ ጎል ያስቆጥር የሆኑ እና በሊቨርፑል ጨዋታስ ላይ ምን አይነት እንቅስቃሴ ያሳያል የሚለው ሁላችን በጉጉት የምንጠብቀው ነው። ብሪያን ምቡሞ እና አማድ እንደዚሁ ለሊቨርፑል የቀኝ ተከላካይ መስመር ተጫዋቾች ራስ ምታት እንደሚሆኑ በአንፊልድ ይጠበቃል። ሜሰን ማውንት እንዲሁ በጣም ጥሩ ፎርም ላይ ነው የሚገኘው። ይህን ጥሩ የሆነ ፎርሙን በሊቨርፑል ጨዋታ ያስቀጥላል ብለን እንጠብቃለን። ማቲያስ ኩኛ እንደዚሁ ይመለሳል ጥሩ ፎርሙን ይዞ ተብሎ ይጠበቃል። ተጫዋቹ ቤስት ስለመሆኑ ግን እዚህ ጋር እርግጠኛ አይደለሁም። ተቀይሮ ቢያንስ እንደሚገባ ከሜሰን ማውንት ቀድሞት ሊሰለፍ እንደሚችል አስባለሁ። ግን ኩኛም ቢሆን ከጉዳቱ በኋላውን ፎርሙን እያገኘ የመጣ ተጫዋች ነው። የሊቨርፑሉ ጨዋታ ትላንት እሱም አስተያየት እንደሰጠው ራሱን ማሳየት ያለበት ጊዜ አሁን ይመስለኛል።
ምክንያቱም ስለ ትችት የምናወራ ከሆነ ቅድም ማቲያስ ኩኛ ያወጣበት ገንዘብ ከፍተኛ ነው፣ ግን እስካሁን ድረስ ለዩናይትድ ጎል አለማስቆጠሩ ኦፍኮርስ በመጀመሪያዎቹ ጨዋታ ያደረጋቸው እንቅስቃሴዎች በአጠቃላይ ለኛ በቂ ነበሩ። ግን ይሄ እንቅስቃሴ ደግሞ ከጎል ወይ ከአሲስት ጋር ቢታጀብ ለማቲያስ ኩኛ ዩናይትድ የእግር ኳስ ኬሪየርም ጥሩ ነው፣ ለተጫዋቹም ቢሆን በራስ መተማመን ይሆነዋል እና ምናልባት ኩኛ በሊቨርፑል ላይ ጎል አስቆጥሮ የዩናይትድ ጎል ሰነዱን የሚከፍትበት ጨዋታ ሊሆን ይችላል። ማዝራዊና ሊቻ ይመለሳሉ ብዬ አልጠብቅም በግሌ። በነገራችሁ ላይ ስለ ሊቻ ማርቲኔዝ ትላንት ዜና አድርሻችኋለሁ። ተጫዋቹ ይህን ሳምንት በዱባይ ነው የሚያሳልፈው። በዱባይ ትላንት እንደነገርኳችሁ ሞቃታማ በሆነው የአየር ጸባይ እዛው ሕክምና ተደርጎለት የመጨረሻም እንዲሁ ይታያል ተብሏል። ጉዳቱ ጋር በተያያዘ ከቤተሰቦቹ ጋር እረፍት አድርጎ ግን ሲመለስ አሁን በዚህ ሳምንት ልጁ ከዩናይትድ ዋናው ቡድን ጋር ሲሪየስ የሆነ የመሬት ልምምድ ይሄ ሜዳ ላይ ልምምድ ይጀምራል። ከእነሱ ጋር ተቀላቅሎ ልምምድ ይሰራል ማለት ነው ተብሎ ነው የተነገረው። ትላንት ዴይሊ ሜል ይሄን አረጋግጧል። በጣም ጥሩ ዜና ነው ይሄ ለዩናይትድ እውነት ለመናገር ማለት ነው። እና ግን ልጁ ይመለሳል ተብሎ አይጠበቅም። በሊቨርፑል ጨዋታ አይመለስም። ይሄ 100% እርግጠኛ ሆኜ ልነግራችሁ እወዳለሁ። ቤተሰቦች ግን እንጓጓለን። እኛ አሁን የዩናይትድ ባክስሪ እንዲሆን የምንፈልገው ማርቲኔዝ፣ ማቲያስ ዴሊክት እና ዮሮ በቀኝ ማቲያስ ዴሊክት የመሃሉን እንዲሁም ማርቲኔዝ ደግሞ የግራውን ማለት ነው። ይሄ ፍጹም የተረጋጋ እንደው ማርቲኔዝ ከተመለሰ በኋላ ሩበን አሞሪም ይሄን ባክስሪ ይቀይራለሁ ካለ የመጨረሻ ከደጋፊውም ከኛም ጋርም ጸብ ውስጥ ነው የሚገባው። ፍጹም መነካት የሌለበት የዩናይትድ ባክስሪ ማርቲኔዝ በግራ ዲላይት ሴንተር ባክ መሀል ላይ ማለት ነው። እንዲሁም ዮሮ በቀኝ ነው። በጣም ስቴብል የሆነ ምርጥ የሆነ ፊዚካሊቲ ያላቸው ወኔ ያላቸው ተጋዳይ ተከላካዮች ናቸው። ለሲስተሙ የሚጠቅመው ነው የሚመስለኝ ለአሞሪም እና ይሄ አሰላለፍ በዩናይትድ ቤት እስኪታይ ድረስ ሁላችንም ጓግተናል። ከሊቨርፑል በኋላ ያሉ ጨዋታዎች ማርቲኔዝ ይመለስባቸዋል ተብለው የሚታሰቡ ናቸው። የብራይተን ሆም ሜዳችን የምናደርገው ጨዋታ ኖቲንግሃም ፎረስትን አዌ እንገጥማለን። ከዛ ቶተንሃምን አዌ፣ ከዛ ኤቨርተንን በሜዳችን፣ ክሪስታል ፓላስ አዌ፣ ዌስትሃምን እንዲሁ ሆም፣ ወልቭስን እንዲሁ አዌ፣ በርንመውዝን ሆም እንገጥም እና አስቶን ቪላን አዌ እንገጥማለን። እነኚህ ቀጣይ የዩናይትድ 10 ጨዋታዎች ናቸው። ምናልባት የሩበን አሞሪምን የዩናይትድ ቆይታ ሊወስኑ ሁሉ የሚችሉ ጨዋታዎች ናቸው። አሞሪም በዩናይትድ ቤት ይቀጥላል አይቀጥልም የሚለውን ምናልባት እስከ 10 ጨዋታ ሁሉ ላልሄድ እንችላለን፣ ግን እስከ 10 ጨዋታ ምናልባት ሊወሰን ይችላል የአሞሪም ዕጣ ፈንታ ብዬ እኔ በግሌ ያስባለሁ። በጣም ከባባድ ጨዋታዎች ናቸው። በሊጉ ልምድ ያላቸው በሊጉ ያልወረዱ በቅርብ ማለት ነው እና በሊጉ ብዙ ዓመት የቆዩ ቲሞች ጋር የምናደርጋቸው ጨዋታዎች ናቸው። ትክክለኛ የሆነው ሪያል የሆነው የሩበን አሞሪም ፈተና የሚጀምረው ከሊቨርፑል የአንፊልድ ጨዋታ ነው። አንዳንድ ሚዲያዎች እንደውም ትላንት ዜና ላይ የራትክሊፍን ንግግር ወስጄ ነበር ሰወራቸው የነበረው። እንደው ይሄ የፈጣሪ ቃል አድርጋቸው አትወሰዱት የራትክሊፍን ንግግር እና አሞሪም ውጤት ከተበላሸበት ጫና መፈጠሩ አይቀርም ስላችሁ ነበር። አንድ ጋዜጣ አይ ቲንክ ጋዜጣውን አላስታወስኩም። አሁን ቤተሰቦቼ ትላንት አይቼ ነበር። በሊቨርፑሉ ጨዋታ ሩበን አሞሪም የሚሸነፉ ከሆነ እንደውም በጣም ጫና ውስጥ ይገባሉ፣ ሊሰናበቱ ሁሉ ይችላሉ የሚል ማለት ነው። ብዙም ግን ስላላሳመነኝ እንደው አላቀረብኩላችሁም እንጂ እንደዚህ አይነት ወሬዎች አሉ። ምክንያቱም አላምንም የሊቨርፑል ጨዋታ መሸነፍ ለሩበን አሞሪም ስንብት ምክንያት ይሆናል ብዬ እኔ ስለማላስብ ነው። ከዛ በኋላ ባሉት ተከታታይ ጨዋታዎች ግን ሜቢ ሊሆን ይችላል። ስለዚህ እንደው በትኩረት የምንከታተላቸው ጨዋታዎች ናቸው ማለት ነው ለሩበን አሞሪም ስንል። እዚህ ጋር ቤተሰቦች እንደው ስለ ማርቲኔዝ ካወራን ዩናይትድ ተከላካዮችን ይፈልጋል ተብሎ ብዙ ተከላካዮች ከዩናይትድ ጋር ስማቸው እየተነሳ ነው። ጠቅሼላችሁ ብንለፍ ሮናልድ አራሆን ከባርሴሎና ለማስፈረም 45 ሚሊዮን ዩሮ ያቀርባሉ በጥር የዝውውር መስኮት ላይ ተብሎ ተነግሯል። ባርሴሎናዎች 45 ሚሊዮን ዩሮ ዋጋ ለጥፈውበታል። ዩናይትድ ደግሞ ተከላካይ ይፈልጋል ታውቃላችሁ። ስለዚህ ይህን ተከላካይ ስሙ ከዩናይትድ ጋር ተነስቷል። ከዛ ውጭ ደግሞ ከሊቨርፑል ቼልሲ ጋር ይፎካከራሉ ተብሏል። የአርቢ ሌብዚሹን ፈረንሳይ የተከላካይ መስመር ተጫዋች ካስቴሎ ሉኬባ የተባለውን ልጅ ለማስፈረም ማለት ነው ኮት ኦፍ ሳይር ነው ይሄን መረጃ ይዞ ወጣው። 52.2 ሚሊዮን ፓውንድ የተከላካዩ ዋጋ ነው ተብሎ ተነግሯል። ሌሎችም ተከላካዮች አሉ እነ ጉሂን ጨምሮ ስማቸው ከዩናይትድ ጋር ተያይዟል። አይ ቲንክ ወደ ተከላካይ ገበያው ላይ እንዲወጡ ያደረጋቸው ምክንያት አንደኛ
ሃሪ ማጉዌር ኮንትራቱ አልቋል። በእርግጥ ሊፈርም ይችላል፣ ኮንትራቱን ሊያረዝም ይችላል። በፍጹም ግን ደሞዙን መቀነስ አለበት። ይሄን እዚህ ላይ ከተስማማ ሃሪ ማጉዌር እንደውም 500,000 ፓውንድ በሳምንት የሳውዲ ጥያቄን ውድቅ አድርጓል ተብሏል እና ቀንሶ የሚፈርም ከሆነ ፈረመ፣ ጥሩ ነው። ግን በዩናይትድ ቤት ቋሚ የሆነ የመሰለፍ ጋራንቲ የለውም። አንድ በዛ ምክንያት ነው። ሁለተኛ ደግሞ ማርቲኔዝ ጉዳቱ እንደማያገርሽበት እርግጠኛ መሆን ስለማይቻል ዩናይትድ ግዴታ ተከላካይ ማስፈረም አለበት። ለዛ ይመስለኛል እነኚህ ተከላካይ ስሞች እየተነሱ ያሉት ከዩናይትድ ጋር እና እንደሚያስፈርም የሚጠበቀው። እንቀጥል ቤተሰቦች፣ መረጃዎቻችንን ቪዲዮውን ግን ላይክ ማድረጋችሁን አትርሱ። ፋሚሊያንስ ትላንት 600 ላይክ ሰጥታችሁናል፣ እጅግ ከልብ እናመሰግናለን። ዛሬም ከቻላችሁ 600 700 ብታደርጉት ደስ ይለናል እና ቪዲዮ ላይክ አድርጎ ፈጠን ፈጠን ለማለት እሞክራለሁ። ቤተሰቦቼ ለማሳጠር ልሞክር፣ ምክንያቱም የሴሽኮ ጉዳይ ጊዜያችንን ስለገደለ ማለት ነው። አሁንም የምነግራችሁ ዜና የክለቡን ሽያጭ የተመለከተ ነው። ምን አዲስ ነገር አለ ካላችሁኝ፣ ትላንት የተወራው ዜናውን ከሰራን እና ከቀረብንላችሁ በኋላ አስቸኳይ የሆነ ስብሰባ ነበር አሉ። ያው ለንደን ዩናይትድ ቢሮ አለው። እዛ የለንደን ቢሮ ውስጥ ከዩናይትድ አረብ ኤሚሬት ኮንሰርቲየም ወኪሎች መጥተው ነበር። ለምን እንደመጡ ይገባቸዋል እና ከግሌዘር ሰዎች ጋር ነው በጣም አስቸኳይ የሆነ ስብሰባ አድርገው ተወያይተው ተነጋግረዋል ተብሏል። በምን ጉዳይ እንደሚያወሩ መቼ ስለእናንተ በጣም ግልጽ ነው ቤተሰቦቻችን። የክለቡ ሽያጭ በአሁን ሂደት ላይ ነው ያለው እና እነኚህ የዩናይትድ አረብ ኤሚሬት ኮንሰርቲየም ተወካዮች ከዩናይትድ ሰዎች ጋር አሁን ፌስ ቱ ፌስ መተው አወሩ ማለት ምን ያህል ነገሩ እየተካረረ እንደመጣ፣ ምን ያህል ማንቸስተር ዩናይትድ በቅርብ ሊሸጥ እንደሚችል ማረጋገጫ ነው። ከዚህ በላይ ማረጋገጫ የለንም ፋሚሊዎች። ምክንያቱም ለንደን ድረስ መምጣትና ፌስ ቱ ፌስ ማውራት እና እንደው በስልክ በርቀት ማውራትና መዋየት በጣም የተለያዩ ነገሮች ናቸው እና በአካል መገናኘት ማለት ፕሮፖዛልን ማቅረብ ማለት ነው እና ጠንከር ያለ ድርድር ማድረግ ማለት ነው እና ያ ተርኪ አልሺክ ያወጣው መረጃ እኔ አሁን እውነት እየመሰለኝ እውነትነቱን ይበልጥ እንደው እያረጋገጥኩ የመጣሁበት ሁኔታ ውስጥ ነው ያለሁት ማለት ነው። አድቫንስድ የሆነ ነገር ባይኖር በቃ ለንደን ድረስ ሊመጡ አይችሉም እና እስቲ ምን ውጤት አለው ደግሞ ስብሰባው፣ ምን ወሰኑ፣ ምን ተወያዩ የሚለውን ዲቴል የሆኑ መረጃዎች ይወጣሉ ብለን እንጠብቃለን። ሲወጡ እናደርሳችኋለን። በሌላ ዜና ቤተሰቦች እንደው ከዚህ እንውጣና ወደ ዝውውር መረጃዎች እንደው እንለፍ። የቅድመ ዝውውር ዜናዎች ማለት ነው። በተለይ ታዳጊ ተጫዋቾች፣ ያው ዩናይትድ ብዙ ታዳጊዎችን እየተመለከተ ነው። የሌቫንቴ አንድ አጥቂ መስመር ተጫዋች እንዳለ ከዚህ በፊት ነግሬያችሁ ነበር እና ኢዮንግ ተብሎ ይጠራል። ይሄ አጥቂ መስመር ተጫዋች ካሜሮናዊ ነው እና የመሸጫ ዋጋው 30 ሚሊዮን ዩሮ ተደርጎ ተለጥፎበታል ተብሎ ተነግሯል። ሌቫንቴዎች ናቸው 30 ሚሊዮን ዩሮ የለጠፉበት። ብዙ ፈላጊ ክለቦች ስላሉ ልጁን ለመውሰድ 21 ዓመቱ ነው። በጣም ተስፋ የተጣለበት አጥቂ ነው። በዚህ ሲዝን 8 ላሊጋ ጨዋታዎችን አድርጎ 5 አስቆጥሮ 3 አሲስት አድርጓል ማለት ነው እና ለ21 ዓመት ተጫዋች ያውም በስፓኒሽ ላሊጋ ይሄን ያህል ጎልና አሲስት ማስመዝገብ በጣም ያውም ለሌቫንቴ እየተጫወተ ማለት ነው እና በጣም ጥሩ የሆነ ተስፋ ያለው አጥቂ እንደሆነ ያመላክታቸዋል። ስለዚህ ለዚህ ተጫዋች ዝውውር ምናልባት አሁን ባርሴሎናዎችም ጣልቃ ስለገቡ ሌቫንቴዎች ፈላጊዎቹ ትልልቅ ቲሞች ስለመጡ ከ30 ሁሉ ከፍ ሊያደርጉት ይችላል የሚል ሪፖርት ወጥቷል። ሌላው ከታዳጊ ተጫዋቾች የዝውውር መረጃ ጋር በተያያዘ የማሊክ ፎፋና አማካሪ ልጁን ዩናይትድ እንዲያስፈርመው እንደው እንደ ፍንጭ እንደ መስጠትና ዩናይትድ ተጫዋቹን ሊያስፈርመው እንደሚችል እንደ መናገር አይነት ቃለ መጠይቅ አድርጓል። ምንድን ነው ያለው መሰላችሁ? ፎፋና ኬላን መባፔ የደረሰበት ደረጃ ላይ መድረስ ምርጥ የሆነ ፖቴንሻል አለው ብሏል። እንደውም ላሚን ያማልን ሁሉ ጨምሯል። እነ ኬቨን ዲብሬን የደረሱበት ደረጃ ሁሉ መድረስ የሚያስችል እመቃቅም አለው ብሏል። ይሄ ስለዚህ ልጅ ያው አላስተዋወቃችሁ፣ ምክንያቱም በሊዮኑ ጨዋታ በዩሮፓ ሊጉ ላይ ምን ያህል ምርጥ ልጅ እንደሆነ እንዴት ተቀይሮ ገብቶ ጨዋታውን እንደቀየሩ ያኔ ተመልክታችኋል። ከዛ ምን አለ፣ ይሄ ተጫዋች መጫወት ያለበትና የሚገባው ክለብ እንደ ሊቨርፑል፣ ማንቸስተር ሲቲ፣ ባየር ሙኒክ እና ማንቸስተር ዩናይትድ ነው በሚል ነው አስተያየት የሰጠው ማለት ነው እና
ያለው ብቃት ፎፋና ያለው ፖቴንሻል ለዩናይትድ መጫወት የሚያስችለው ነው። በቃ መጫወት ያለበትም ለዩናይትድ ነው ብሎ ከጠቀሳቸው ትላልቅ ክለቦች መካከል አንዱ ዩናይትድ ነው ብለው ጠቅሶታል። ስለዚህ ዩናይትድ ይሄ ልጅ ደግሞ ይፈልገዋል ተብሎ ከዚህ በፊት ሲወራ ነበር። አሁን ተጫዋቹ የሚዘዋወር ከሆነ ለገበያ ክፍት የሚሆን ከሆነ ዩናይትድ ልጁን ለማስፈረም ፍላጎት ካለው ደግሞ በደንብ ኢንተረስቱ ካላቸው ሊያገኙት ይችላሉ በሚለው እንያዘው። የዩኦኤል ስፖርቴን ዘገባ ደግሞ ከወደ ብራዚል እንመልከት። ዩናይትዶች የ20 ዓመቱን የኮረንቲያስ የአማካይ ስፍራ ተጫዋች ብሬኖ ቢደን የተባለ ልጅ ለማስፈረም እንደው ወኪሉ ጋር ኮንታክት ማድረግ ጀምረዋል። ከተጫዋቹ ወኪሎች ጋር እንደው የመጀመሪያ ኢኒሻል የሆነ ኮንታክት እያደረጉ ነው ተብሎ ተገልጿል። ወኪሉን ነው እንግዲህ ሪች አውት አደረገው የተባለው ማለት ነው። እና በጥር የዝውውር መስኮት ሊያስፈርሙት ነው የሚፈልጉት ተብሎ ተነግሯል። እንግዲህ በብራዚል ውስጥ ያው ብራዚል መቼስ የተሰጥኦ ሀብታም ነች። በየጊዜው አዳዲስ ተጫዋቾች ከዛች ሀገር ይፈልቃሉ እና ከተሰጥኦ ካላቸው ተጫዋቾች መካከል አንዱ እንደሆነ የሚነገርለት መቼ ብራዚል ኮከብ ነው ማለት ነው። ከሱ ውጪ በፈረንሳይ ኔንትስ ለተባለ ክለብ የሚጫወት ታይሊል ታቲ የሚባልም ሌላ ተጫዋች አለ። ይህም ተጫዋች ቶፕ የሆኑ ክለቦችን ትኩረት በመላው አውሮፓ እየሳበ ነው የሚገኘው። ኢቨን የዩናይትድ መልባዮች ሁሉ ሳይቀር የናይንትስን የቅርብ ጨዋታዎች ሄደው ሜዳ ድረስ እዛው ፈረንሳይ እየተከታተሉት ነው የሚገኙት። የፕሪሚየር ሊግ ክለቦች ይህን ተጫዋች ሲከታተሉት ዩናይትድ ብቻ አይደለም። ሴንተር ባክ ነው በነገራችሁ ላይ ገና 17 ዓመቱ ነው። ግን እንጃ እኔ መልኩን ሳየው 17 ዓመት ተጫዋች አይመስልም። እንደው መፍረድ አልፈልግም ግን 17 ዓመት ሆኖ ሲባል ትንሽ ጥያቄ ያስነሳል። ግን ብዙ ጊዜ ውጭ ያደጉ ልጆች በተለይ ከአፍሪካ ወጥተው ምናምን እንደዚህ ሊሆኑ ይችላሉ። ቶሎ ሰውነታቸው እንትን ስለሚል ይሄ ተጫዋች በዚህ እድሜው በአርሰናል፣ በቶተንሃም፣ በሊቨርፑል፣ በብራይተን፣ በብሬንትፎርድ እና በአስቶን ቪላ ከዩናይትድ ውጭ ይፈለጋል ተብሎ ነው የተነገረው ማለት ነው። እኔ በዩናይትድ የምተማመነውና እንደ ዩናይትድ ሊያገኘው ይችላል የማስበው አሁን ጥሩ የሆኑ መልማይ ቡድን አሉን። በዛ ላይ ደግሞ የማሳመን ብቃታቸው እነ ቪቨል እነ ዊልኮክስ በጣም ምርጥ ስለሆነ ታለንቶችን አድኖ አሳምኖ ወደ ኦልትራፎርድ የማምጣት ችግር የለባቸውም፣ የብቃት ችግር የለባቸውም። በደንብ ሊያደርጉት ይችላሉ ማለት ነው። በዛ ላይ ደግሞ 6 ሚሊዮን ዩሮ የተጫዋቹ የመሸጫ ዋጋ ተብሎ የተገለጸ ነው እና እንደው ዩናይትድ ከታለንት ጋር በተያያዘ በደንብ ያሉት ተጫዋቾች አሁን በአካዳሚው በራሱ የሚያርጉለት ከሆነ ቲሙን በደንብ የሚቀይሩት ናቸው። ትላንት ስለ ጄጄ ገብርኤል ስናወራ ነበር። በነገራችሁ ላይ በዛው አስታወስኩት። አርሰናሎች ምን ያህል ይህን ተጫዋች ከዩናይትድ መዳፍ ለመንጠቅ እየሄዱ እንደነበረ ዜና አድርሻችሁ ነበር። አሁን ደግሞ ሪያል ማድሪዶች ተጨመሩ ተብሏል እና ዩናይትድ አሁን ማድረግ ያለበት ልጁን በደንብ አድርጎ በዩናይትድ ቤት ማደግ እንደሚችል በተለይ የተገባለትን ቃል አሰልጣኝ ሩበን አሞሪም በደንብ በተግባር ላይ ያሳየው ይገባል። ከመጀመሪያው ቲም ጋር እንዲሁ ልምምድ መስራት ከቻለም እንደ ሩበን አሞሪም በጊዜ ከካራባኦ ካፕ ወጣ እንጂ እንደ ካራባኦ ካፕ አይነት ጨዋታዎች ለተጫዋቹ የመጫወት እድል ለመስጠት በጣም አሪፍ ነበሩ። ግን ያ የሚሳካ አይመስለኝም። ኦፍኮርስ ኤፍኤ ካፕ አለ። እንደምንገጥመው ተጋጣሚዎቻችን ይሄ የሚወሰን ይመስለኛል። ምናልባት የመጫወት እድል ሊያገኝ ይችላል። ግን ልምምድ ግዴታ ይሄ ልጅ መስራት አለበት ከዋናው ቡድን ጋር አልፎ አልፎ መጠራት መቻል አለበት። እንደዚህ ካላረጋችሁለት ወደፊት የስቴዲየም እንደ ትኬት ቪአይፒ አይነት ነገሮች ብዙ ልጁን ላይ ያሳምኑትና በዩናይትድ ቤት እንዲቆይ ማረጋገጫ ሊሆኑ አይችሉም። መጫወት ነው ብዙ ጊዜ የሚፈልጉት ተጫዋቾች የዋናውን ቡድን አትሞስፌር እንደው ማሽተት ይፈልጋሉ እና ጄጄ ገብርኤልንም በዚህ ደረጃ እንደው ከቻልን የቻልነውን ሁሉ አድርገን ለማቆየት ጥረት ማድረግ ይኖርብናል። ፍጹም ጄጄ ገብርኤልን የሚነጠቁ ከሆነ እኔ እውነቴን ነው የምላቸው፣ በቃ በፍጹም ይቅር ልላቸው አልችልም። ብዙ ክለቦች ሊፈልጉት ይችላሉ አውቃለሁ። ማድሪድም በሉ ትላንት ብያቸዋለሁ። በመላው አውሮፓ ያሉ ትልልቅ ቲሞች ነው የሚፈልጉት። ከጀርባ ብዙ ነገር ሊያደርጉ ይችላሉ። ብዙ ነገር አንድ ምርጥ የሆነው መሳሪያ ዩናይትድ ያለው ልጁን 2 ዓመት ኮንትራት ያስፈርሙታል። ይሄ ቤስት ነገር ማስፈረሙ በ2 ዓመት ኮንትራት ልጁን ዩናይትድ ያኔ ነው ምርጥ ስራ ሰራ ብዬ ያልኩት። 1 ዓመት ቢሆን እኔ በጣም ያሰጋኝ ነበር። አሁን ልጁን ለማሳመን 2 ዓመት ዩናይትድ አለው ማለት ነው። በዚህ 2 ዓመት ውስጥ ጄጄ ገብርኤልን ማሳመን ካልቻለን ወደ ዋናው ቲም አምጥተን የመጀመሪያው የዩናይትድ በታሪክ ትንሹ ባለ ዕድሜው ለዩናይትድ የተሰለፈ ተጫዋች የሚለውን ነገር እንደው እየሰጠን
ማቆየት መቻል ይኖርብናል። ይሄን እማናደርግ ከሆነ ግን ማንንከባከበው ከሆነ እና የገባንለትን ቃል የማንጠብቅ ከሆነ ልጁ ሌላ ክለብ ስለመቀየር ሊያስብ ይችላል። ብዙ ማባቢያ ነገሮችን ስለሚጠቀመው ማለት ነው። ኤኒዌይስ ግን ጄጄ ገብርኤል ዋናው ትልቁ ነገር በዩናይትድ እድገቱን እንዲቀጥል ማስቻል ነው ከዩናይትድ የሚጠበቀው ትልቁ ስራ ማለት ነው። እና እ ይሄን ይመስላል ስለ ዩናይትድ ታዳጊ ተጫዋቾች እና ስለሚፈልጋቸው የወጡ መረጃዎች። ቤተሰቦቻችን እንደው ዛሬ እዚህ ላይ ላብቃ። በጣም ሊረዝምባችሁ ይችላል ቪዲዮ። እ የጄጄ ገብርኤልን ቪዲዮ ግን ተመልከቱ። ትላንት የጋበዝኳቸውን ማለት ነው ቤተሰቦች እንዳትረሱ። አንድ ቪዲዮ ጋብዣችሁ ነበር ፌስቡክ ላይ በቴኒስ ኳስ ሲሰራው የነበረውን ትሪክ ማለት ነው። እንደተመለከታችሁ ተስፋ አደርጋለሁ ፋሚሊዎች። ግን እንድትመለከቱት በድጋሚ ካልሰማችሁ እሱን እየጋበዝኩ ነገ በአዳዲስ ጉዳዮች እንገናኛለን ቤተሰቦች። እስከዛ ሰላም ሁኑ ባይ